ዛሬ እንግዲህ በሌላ ርዕስ መጥቻለሁ። በጣም ቻሌንጅ ካረገኝና ለማድረግ በጣም ካስቸገረኝ ነገር ውስጥ አንዱን ነገር ለእናንተ ይዤ መጥቻለሁ። በጣም እንደምትወዱት ተስፋ አደርጋለሁ። ዛሬ የማነሳው ሀሳብ ኦን ማይ ማይንድ ወርክስ፣ በግዴታ የምናደርጋቸው ነገሮች ወይም ኦን ማይ ማይንድ ወርክስ ወይም በግዴታ የምናደርጋቸው ነገሮች የምንለው ነገሮች ነው። እነዚህ ነገሮች በህይወታችን እጅግ በጣም አስፈላጊ ነገሮች ናቸው። ነገር ግን ደግሞ እነዚህን ነገሮች ለማወቅ በጣም ደክሜያለሁ። አሁን ከምነግራችሁ በላይ ይህ የሚሆነበት ምክንያት ትምህርቱ ጠጠር ያለ ጊዜ የሚፈልግ የሰፋ ልብ የሚፈልግ በመሆኑ በአንድ ጊዜ ልረዳው አልቻልኩም። አውቄ ጨርሻለሁ ለማለት ሳይሆን ከብዙ ሙከራዎች በኋላ በቂ ነገሮችን አውቄያለሁ። ቢሆንም ብዙ ስራ ይጠብቀኛል። በኦን ማይ ማይንድ ወርክስ ዌይስ በኦን ማይ ማይንድ ወርክስ ውስጥ መሰረታዊ የሆኑት ነገሮች የመጀመሪያው ወይም አንደኛው ጀነራል ሄልዝ ወይም ንጽህና ሲሆን፣ ሁለተኛው 7 ኬዝስ የሚባሉት ነገሮች ናቸው። ሶስተኛ ጊፍት ግሬስስ ኤንድ ጉድዊል ግሬስስ ይባላሉ። ወደ መጀመሪያው ስመጣ ጀነራል ሄልዝ ወር ንጽህና ስንመጣ በሶስት ይከፈላል። መጀመሪያው ፐርሰናል ሃይጂን፣ መጀመሪያው ግሩፕ ውስጥ ያሉት ፐርሰናል ሃይጂን፣ ከረንት ቪሌጅ ከነዚህ ጋር የተገናኘ የንጽህና አይነት ሲሆን፣ ሁለተኛው ከረንት ሃውስ፣ አዘር ቸርች፣ ከረንት ሲቲ ኦር ሩራል። ይሄኛው በሁለተኛው ምድብ ላይ ያለ። ሶስተኛው ላይ ያለው ከረንት ቸርች እና ከረንት ካንትሪ። እነዚህ ናቸው። ወደ 7 ኬዝስ ስንመጣ እነዚህም በሶስት ክፍለን ማየታችን ጥሩ ነው። የመጀመሪያው ላይ ምድብ ላይ ያሉት ሄልፕ፣ ፌሎ ፕሬይ፣ ፌሎ ሶንግ ሲሆን፣ ሁለተኛው ምድብ ላይ ያለው ፈንድሬዚንግ፣ ፕሮቴስት ባድ ስፒሪት፣ ባይብል ስተዲ ኢን ፌሎ፣ አድቫይዚንግ፣ ቲቺንግ ኤንድ ትሬኒንግ። ሶስተኛው ምድብ ላይ ያለው ባይብል ስተዲ ሎንሊ፣ ጎስፕል፣ ሪክሬሽን ሎንሊ፣ ሶንግ ሎንሊ፣ ፕሬይ ሎንሊ፣ ፕሮቴስት ባድ ስፒሪት ሎንሊ፣ ፌሎ ፕሬይ ናይት፣ recreation with 3 best friends, recreation with 3 best friends and disciples, recreation with 3 best friends, disciples and peoples። እንደዚህ ከፍለን ማየታችን በጣም ጥሩ ነገር ነው። አንድም በቀላሉ ለመያዝ፣ ሁለትም ለማድረግ። ሌላው እንግዲህ ጊፍት ግሬስስ ኤንድ ጉድዊል ግሬስስ የሚባለው ጋር እዚህ ጋር በሶስት ከፍለን እናያለን። እዚሁ ዊል፣ ዌይ ኤንድ ታይም። የምናደርገውን ነገር የምናደርግበት መንገድ እና ታይም፣ ጊዜ ማለት ነው። እና ወደ የምናደርገው ነገር ስንመጣ
እነዚህን ነገሮች በ7 ከፍየዋለሁ። ዊክሊ ፕሮግራም 2 months and 10 days 7 day ፕሮግራም። እነዚህን ፕሮግራም ማውጣት ነው እንግዲህ ዊክሊ ፕሮግራም ማውጣት፣ 70 days ፕሮግራም ማውጣት፣ 3 months ፕሮግራም ማውጣት፣ 6 months ፕሮግራም ማውጣት፣ 1 year የአንድ ዓመት ፕሮግራም ማውጣት፣ የ3 ዓመት ፕሮግራም ማውጣት፣ የመጨረሻው የ7 ዓመት ፕሮግራም ማውጣት። እነዚህ እንግዲህ ፕሮግራም አስቀድመን ማውጣታችን ይጠቅመናል ማለት ነው። እሺ መቼ ነው ፕሮግራም የምናወጣው ከተባለ ወይን ከተባለ በ3 መንገድ ፕሮግራም ማውጣት እንችላለን። መጀመሪያው 2 months and 10 days በ7 ቀን ፕሮግራም ማውጣት እንችላለን። ሁለተኛው በ1 ዓመት ፕሮግራም 1 ዓመቱ ሲደርስ ፕሮግራማችንን ማውጣት እንችላለን። መጨረሻው በ7 ዓመት ፕሮግራም ማውጣት እንችላለን። እንዴት ነው ፕሮግራም የሚያወጣው how ከተባለ the first one is see all plans። all plan የፕላን ፔፐሩን ማየት ነው። እንግዲህ በዚህ ጊዜ ፕሮግራም አወጣለሁ የሚለውን ፕሮግራም see all plans from the paper ከፔፐሩ ማለት ነው። if Holy Spirit choose ውስጣችን ትክክል ነው ብለን ጌታ የሚያስረዳን ነገር ላይ ፎከስ ማድረግ፣ ሆሊ ስፒሪት የመረጠውን መምረጥ፣ የጌታን ፈቃድ ማድረግ ማለት ነው እና ፕላን ውስጥ እንደ ጌታ ፈቃድ የሆኑ ነገሮችን መምረጥ። ሶስተኛው ራይት ይሄ መንፈስ ቅዱስ የመረጠውን ወረቀት ላይ መጻፍ፣ እሱ በፈቀደው መንገድ እሱ በፈቀደው መንገድ እሱ በፈቀደው ጊዜ ማድረግ፣ መንፈስ ቅዱስ በፈቀደው መንገድ ማድረግ ማለት ነው። እሺ ወደ ወይ ስንመጣ ወደ አደራረግ ስንመጣ በ3 መንገድ ሲያም እናየዋለን። ለምንሰራው ስራ ኮድ ሊኖረን ይገባል። ኮድስ ፎር ዘ ወርክ፣ እያንዳንዱ ስራ የራሱ ኮድ አለው። ኮድ ፎር ዘ ወርክ መያዝ አለብን፣ ምንረዳው ነገር ማለት ነው። ሁለተኛው ደግሞ የምንጠቀማቸው ማቴሪያሎች ይኖራሉ። ይህ መነሻ የሆነኝ ኢየሱስ በጾም ጸሎት ጊዜ ጾም ጸሎት ስታደርጉ አስቀድሞ ፊትህን ታጠብ፣ ዘይት ተቀባ፣ ራስን ቀባ፣ ጾመኛ እንዳትመስል ብሎ የተናገረው ሀሳብ አለ። ከዛ በመነሳት ውሃ 2 ጊዜ ቢያንስ የምንጠቀምበት ነገር ኦይል፣ ዘይት እና ሃንድ ላይንግ እጅ መጫን ጋር የተገናኘ ነገሮች፣ እነዚህ አስፈላጊ ነገሮች ናቸው። ሌላው ኒው ወርክ ኦልድ ጉድ ወርክ አስ ሆሊ ስፒሪት ዊል ማድረግ፣ አዳዲስ ስራዎች ኒው ወርክ፣ ኦልድ ጉድ ወርክ አዲስ ጥሩ ስራ እና የበፊት ጥሩ ስራ መስራት። እንደ መንፈስ ቅዱስ ፈቃድ ማለት ነው። ይህ ጠቃሚ ነገር ነው። ይህ ጠቃሚ ነገር ነው። በጣም ህይወታችንን ይጠቅመዋል። በፊቱን ጥሩ ስራ ስንሰራ፣ አዲሱን ጥሩ ስራ ስንሰራ የተሻለ ከፍታ ላይ ያወጣናል። ጥቅሙንም እንረዳው ካደረግነው በኋላ ነው። ሰውነታችንን በእነዚህ ነገሮች ማስለመድ አለብን። የመጨረሻው ስለ ጊዜ
ለመናገር ፈልጋለሁ። በቂ ጊዜና በትክክለኛ ጊዜ ማድረግን ይፈልጋሉ። የቀን ፕሮግራማችንን ማየት ከዛ ውስጥ ሳናደርገው ያለፍነው ካለ በቻልነው አቅም በቂ ጊዜ መስጠት። እዚህ ጋር ቼክአፕ ታይም ያስፈልገናል። ፍሪ ታይም ላይ ካለን በዛ ውስጥ የቀረ ነገር ካለ መጨረስ። እንደገና ደግሞ 5 o'clock የሚባል የማደርገው ነገር አለ። ልክ 5 ሰዓት ሲደርስ ቼክ አድርገን የቀን ውሏችን from the paper ከወረቀት by seeing it በማየት ወረቀቱን ማለት ነው። ያልተጨረሰ ካለ ሂደን መጨረስ አለብን። ምክንያቱም ይህን ማድረጋችን በጣም ስለሚጠቅመን ቼክአፕ ማድረጋችን ማለት ነው። የዛሬው መልእክቴን ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ጠቃሚ ሌሰን እንደ እግዚአብሔር ፈቃድ እስከምመጣ ድረስ መልካም ጊዜ ይሆንላችሁ። ቻው።